በጣም ጋሽዬ በጣም በቃ ፊቱ ተቀይሮ ነበር። ፊቱ አልቦስ ነበር። በቃ በጣም ደንግጦ ነበር። ለስንቱ ሴት ቤት ነገር እንዴ ማኔ የት ነው ያደረከው? የት ነው ያደረከው? የባለቤቴ የት አቅልሻለሁ? የት ነው ያደረከው? ባለጌ ባልሽ ራሱ ነው። አንድ ድርጅት አለ፣ ሁለት ድርጅት አለ፣ 4 5 6 ድርጅቶችን በራሱ ስም ሊያዙ ነው የሚችለው። በያዝንበት ሰዓት እሱን ጠርተን ስናሳየው ከዚህ በፊት እንግዲህ እነሱ ድርጅት ውስጥ ስትሰራ የነበረች ሴት እንደሆነች ቅድም ገልጬላቸዋል። እነሱ ድርጅት ውስጥ ስትሰራ የነበረች ሴት እንደሆነች ፋይሎች ላይ ፈርመዋል የተባሉ ሰዎች አሁን ላይ በህይወት እንዳሌሉ፣ ሲቀጥልም ደግሞ አካባቢያቸው ላይ የነበሩ ሰዎች ስለ አቶ ጌታቸው የሰጡን አንዳንድ ማብራሪያዎች አሉ። ጥበቃው እሱ በሚወጣ በሚገባበት ሰዓት አሁን አንቺ ሰምተሽ ለኛ የነገርሽን ነገር አለ አይደለ? ልክ እንደዛው የሆነ ሰምቶ ለአንቺ ለመግለጽ የሞከረው ነገር የለም። በደንብ አይቻቸው ነበረ። የዛ ሰዓት በጣም እንትን ስለነበሩ ደንግጬም ስለነበረ ሁሉንም ነበር በደንብ አይቼ ወጣሁ እኮ። ምን ሰማሽ ስትገቢ ግን? ከቢሮ ሰው ሆኖ ወይም ደግሞ ድርጅት አካባቢ ላይ የሚተዋወቁ ሰዎችን ቤት ይዞ መጥተው አንዳንድ ነገር ሲያወሩ ሰምተሽ የምታውቂ ከሆነ በተለይ ደግሞ ከወረቀት ጋር የተነካካ ነገር ካለ እነዚህ ወረቀት ይዞ መጥተው ሲፈራረሙ ሲጽፉ ምን ሲሉ ሁሉም ከተኙ በኋላ ነይ ምናምን ሲለኝ በጣም ደንግጬ ነበር። እኔ ለምንድን ነው የጠሩሽ? እኔ እንጃ ሌላ ነገር ነበር የመሰለኝ መጀመሪያ። ከዛ በጣም ደንግጬ ነበር። ነይ ቁጭ በይና ስሚኝ ምናምን ነገር አለኝ። ኮስተር ብሎ ሲለኝ በጣም ጨንቆኝ ምናምን ምንድን ነው ምናምን ብዬ ግራ ገብቶኝ ነበር። እንዴት ነው የቤቱ የቤት ባለውበት ሁኔታ ላይ የድርጅታችን ጠበቃ አለ። እሱ ነው በስልክ ነግሮ ማረፋቸውን የነገረኝ። በጣም ነው የደነገጥኩት። ግን አሁን አቶ ታሪኩ ያስፈረመኝ ምንድን ነው በቃ ይሄን ፈርም ከዛ ቢኒያም የሚባለው እዚህ እንዳይደርስ ቁጭ በሉና የገዛ የአባቱ ድርጅት ላይ የገዛ የራሱ ድርጅት ላይ መጥቶ እንዲቆጣጠር ይቅርና መጥቶ እንዲያይ እንኳን ልትፈቅዱ ያልቻላችሁበት ምክንያት ምንድን ነው? የነበርንበት ያ ሁሉ ህንፃ ፀሐይ የመሰለ ያ ሁሉ ከዛ ሁሉ ወጥተን ዛሬ ይኸውልህ በቃ መጨረሻ ይኸውልህ የመጨረሻ የደረስነው ሸራ ወጥተን ነው የምንኖረው። የምንበላው መከራ ነው። ልጄ ከዛ ከመሰለ ከተንደላቀቀ ኖሮ ይኸው የቀን ሙያተኛ ነው የሚሰራ። ቤቴ ውስጥ እኔ ቁጭ አድርጋችሁ ብትቀርጹኝ ቁጥሩ ነበር። ቤት ነው እንዴ? ቤት እኮ አይደለም፣ ቤት አይደለም። በቃ የሰው ልጅ እንደዚህ ውድቅድቅድቅ ይላል። ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ እኔ ወንድማችሁ አቤል አንዳንድ ነገሮችን በማጣራት ላይ ቆይቼ ለእናንተ ማብራሪያ መስጠት ስላለብኝ አቶ ታሪኩም ሆነ በአቶ ጌታቸው በኩል ያሉትን ነገሮች እያጣራን እንደምንገኝና ያቺ ከጀርባስ አለች የተባለችው ሴት ምን አይነት ሁኔታ ላይ ትገኛለች የሚለው ሙሉ ለሙሉ እንግዲህ ለእናንተ ለማብራራት ስለፈለግኩኝ ነው ዛሬ ወደ እናንተ ብቅ ያልኩት። እንግዲህ ከዛ በፊት ውድ ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ ላለው። በመቀጠልም ደግሞ ሀሳብ አስተያየቶቻችሁን እንደተለመደው ኮመንት ላይ ያስቀምጡልኝ። ያው ዛሬ እንግዲህ እንደተለመደው አካባቢያችን ላይ በምናስበውም ሆነ ከምናስባቸው ነገሮች ውጪ ብዙ አታካች የሆነ ነገር እየገጠመን ይገኛል። ከነዛም ነገሮች አንዱ ምንድን ነው? እኛ ለመስራት እያሰብን ያለናቸው ስራዎች መሀል ላይ ወይም ደግሞ የሚገጥሙንን ኬዞች እያስተካከልን በምንገኝበት ሰዓት አንዳንዶች እየታገቱ ብዙሃን ደግሞ እንግዲህ መሞታቸውን እየሰማን እንገኛለን። እዛ ኬዝ ውስጥ የነበሩ ሰዎች እንግዲህ በአቶ ጌታቸውም እንግዲህ ድርጅቶች ሲሰሩ የነበሩት ከሞገስ ቀጥሎ ማናጀሩ ሞገስ እንግዲህ የሰጠን አንዳንድ ፋይሎች አሉ። ግን ደግሞ እነዛ ፋይሎች ላይ ፈርመዋል የተባሉ ሰዎች አሁን ላይ በህይወት እንዳሌሉ፣ ሲቀጥልም ደግሞ አካባቢያቸው ላይ የነበሩ ሰዎች ስለ አቶ ጌታቸው የሰጡን አንዳንድ ማብራሪያዎች አሉ። ከነዛ ማብራሪያዎች ውስጥም አንዳንዶቹ ምንድናቸው? በተደጋጋሚ የእውነት እነሱ እንደተባለው ከሀገር ውጭ ወጥተው ሚዝናናሉ የሚባለው በአቶ ታሪኩ ግፊት እንደነበረ አንድ የቅርብ የነሱ ወዳጅ አጫውቶኛል። ያንንም እንግዲህ የነገረኝ መንገድ ምንድን ነው? ብቻቸውን ሲወጡ እንዳልነበር ጓደኛ ማቾች ሁለት ብቻ ሳይሆኑ አንድ የነሱ ጓደኛም ማን ነበር ዮናታን የሚባል እንደነበረ ተደርሶበታል። ያም ዮናታን የሚባለው ጓደኛቸው ስለነሱ መግለጽ ያለበትን ነገር በሙሉ ሊገልጽልን ሞክሯል። ምንድን ነው ያለን? ቺል በምናደርግበት ሰዓት ከሀገር የምንወጣበት ሰዓትም ሙሉ ለሙሉ አቶ ጌታቸው ስለ ድርጅታቸው የሚሆናቸውን ነገር ውጭ ሀገር በሚወጡበት ሰዓትም ለድርጅታቸው ይጠቅሙናል ብሎ የሚያስቧቸውን ሰዎች ሲያናግሩ እንደነበር
ሲቀጥልም ደግሞ ለድርጅታቸው ዜጋዎችን እያመጡ ለማሰራት እንደሚያስቡ ድርጅታቸው ከዚህ በበለጠ ፕሮፊታብል እንዲሆን ለሚጠቅማቸው ነገሮች አንዳንድ ሰዎችን ለማስመጣት ወይም ደግሞ እንግዲህ ድርጅቱ ላይ ሌላ ተሳትፎ እንዲያደርጉ እየሞከሩ እንደነበር አቶ ታሪኩም ደግሞ ያንን ነገር እንደማይቀበል ነበርና አንዳንድ አልኮሎችን በሚጠጣበት ሰዓት ጌታቸው ላይ አንዳንድ ዛቻዎችን እንደሚያደርግ እሱን እንደሚያስፈራራ ስለ ድርጅቱም ደግሞ ኢንቨስት ተደርጓል ተብሎ የሰማናቸው ነገሮች በሙሉ እንግዲህ አቶ ታሪኩ በነገረን መንገድ ሳይሆን ከ50%ም በታች የሆነ ነገር ፓርቲሲፔት አድርጎ እንግዲህ በዚህ መንገድ ድርጅቱን የገነቡት አቶ ታሪኩ እንደሆነ ነግረውናል። እኔ ነኝ እንደዚህ ያደረኩት ድርጅቱን የገነባሁት ብዙ ነገርን ያስተካከልኩት እኔ ነኝ ብለውን ነበር። ግን ደግሞ እውነታውን ስናጣራ እንደዛ እንዳልሆነ ዋናው ግን ፖይንታችን ዛሬ የመጣንበት ነገር ምንድነው? ከፎሬንሲክ የደረሰን በዛን ሰዓት እንግዲህ ምርመራ ተደርጓል ተብሏል። ከፎሬንሲክም ደግሞ ምንም አይነት ነገር የምርመራም ሆነ አስክሬኑም ወደዛ እንዳልሄደ አንዳንድ ነገሮችን በተመረመሩበት ሰዓት አንዳንድ የእጅ አሻራ እንደነበረባቸውና ለመርማሪዎች አሳልፎ እንደሰጡ ከዛ በኋላ ግን ምንም አይነት ፍንጭ እንዳልተገኘና ያንም ፍንጭ በምን አይነት መንገድ ሊጠፋ እንደቻለ ማወቅ እንዳልቻልን ብለው ለኛ አስተላልፈውልናል። ቢኒያምም እንግዲህ ዛሬ ማስረጃ አለኝ ብሎ የሰጠኝ ነገር ነበረ። ያም ነገር ምንድነው? ሙሉ ሀብታቸውን እየተወረሰ የሚገኘው በአቶ ታሪኩ መሆኑ አቶ ታሪኩም ደግሞ እንግዲህ ያቺ ሴት አለች የተባለችዋ ያቺም ሴት ሴተኛ አዳሪ መሆኗንና በብዙሃን ባለሀብቶች ስም እየነገደች ያለች የብዙሃን ባለሀብቶች ድርጅት በሷ ስምና በሷ እጅ ላይ እንደሚገኝ አጣርተን ደርሰንበታል። እሷን ደግሞ እንግዲህ ለመያዝ በሄንበት ሰዓት የተገኘችው ሌላ ሴት መሆኗን ዛሬም እንግዲህ ለእናንተ ላቅርብላችሁ የነበረው ያቺን ሴት ነበርና ያቺም ሴት የተባለችበት ምክንያትና የተነገረን በተሰጠን ፎቶም ሄደን ልንይዛት ስንሞክር እኔ ነኝ ብላ የመጣችው ሴት ሌላ ነችና እንደ ማንኛውም ጊዜ እንግዲህ ወንጀለኛ ስንይዝ ለእናንተ ነው የምናቀርበው። ካቀረብን በኋላ እንግዲህ ያለውን ነገር ከተጣራ በኋላም ነው በእንደዚህ አይነት መልኩ ይሄ ነገር ገጥሞናል ብለን ለእናንተ ኤክስኪዩዝ የምናደርገውና ዛሬ ግን ድለኛ ሆነን ቢኒያምም ወደዚህ አካባቢ መጥቶ ስለነበር ከኔ ጋር ስለነበረ ልክ ልጅቷን ይዣት በወጣሁበት ሰዓት እቺ ከዚህ በፊት እንግዲህ እኛ ድርጅት ውስጥ የምትሰራ ሴት ነበረች ብሎ ነግሮናል። በነገረን መሰረትም ስናጣራ የእውነት እሷ ያቺ ሴተኛ አዳሪ የተባለችው ሴት ሳትሆን በእነ አቶ ታሪኩ ተገዝታ እንግዲህ መታ አንዳንድ ነገሮችን ወይም ደግሞ ያሉትን ፋይሎች ለማጥፋት እየሞከረች የነበረች ሴት መሆኗን አጣርቼ ደርሼበታለሁ። ሲቀጥልም ደግሞ እንግዲህ ያቺ ሴተኛ አዳሪ እኔ አላቃትም ወይም ደግሞ ከአቶ ጌታቸው ጋር ግንኙነት ነበራት። እንግዲህ ከአቶ ጌታቸው ጋር ነው ግንኙነት ያላት። በእንደዚህ አይነት መልኩ ነው እሱ ሲልከሰከስ ባጠፋቸው ገንዘቦች ነው እኛ ይሄ ሁሉ ነገር ውስጥ የገባ ነው ሲል የነበረው አቶ ታሪኩ እጁ ያለበት መሆኑን አረጋግጠን ደርሰንበታል። በስተመጨረሻም እንግዲህ አቶ ታሪኩን ለህግ አካላት አሳልፈን ሰጥተን ያቺ ሴተኛ አዳሪ የተባለችውን ሴት እንግዲህ ለመያዝ ጥረት ላይ እንገኛለን። ያቺ ሴት ኦልሬዲ ሙሉ ለሙሉ እንግዲህ ስለሷ ስለተባለው ስለ ሀብታ ስለ አንዳንድ ነገሮች እያጣራን ማስረከብ ያለብንን ሀብት ንብረቶች ለነ ቢኒያምም ሆነ ለዛ ድርጅት ከተወሰደባቸው ሰዎች በፐርሰንት እንግዲህ አዲሱ አክሲዮን ላይ ሙሉ ለሙሉ 90% የኔ ነበር፣ 10 የጌታቸው። ከዛም በኋላ እኔ በአንዳንድ በወጪዎች ሙሉ ሸፍኘዋለሁ ብሎ ታሪኩ እንግዲህ ያለፈው ቪዲዮ ላይ አንዳንድ ነገሮችን ገልጾ ነበር። ቢሆንም እኛ ስናጣራ የተደበቁ ስማቸው ያልተጠቀሱ የተወሰኑ ባለሀብቶች አሉበት። እነዛም ባለሀብቶች ደግሞ እንግዲህ ምንድነው ጌታቸውን ለማገዝ ወይም ደግሞ በጌታቸው በኩል የመጡ ናቸው እንጂ አክሲዮኑን ለመግዛት ወይም ደግሞ አክሲዮን ውስጥ ገብተው በሼር ለመስራት የፈለጉ ሰዎች ሳይሆኑ በቃ ገንዘብ ኢንቨስት ማድረግ የፈለጉት ጌታቸውን ለማገዝ ነው። በዛ በኩልም ኢንቨስት አድርገዋሉ። ጌታቸው በዛን ሰዓት ላይ ምንም አይነት በፋይናንሻል አሪፍ ሁኔታ ላይ እንዳልነበረም አንዳንድ ወዳጆቹ ገልጸውልናልና እነዛም ሰዎች አሁን ላይ ሄጄ ሳናግራቸው ስለዛ ጉዳይ ምንም መውሰድ የሚፈልጉት ገንዘብ እንዳሌለ ከዛም ገንዘብ ላይ ደግሞ መውሰድ ካለባቸው ቢኒያምና እናትየው ሲቀጥልም ደግሞ እህት ወንድሞቹ እንደሆኑ ነግረውናል። ምንም አይነት ንብረትም ሆነ ንክኪ ያለውን ነገር አቶ ታሪኩ ሴታፕ ሰርቶ አጥምዶ አቶ ጌታቸውን እንግዲህ እንደዚህ አይነት ወንጀል ውስጥ እንዳስገባቸው ሲቀጥልም ደግሞ የአቶ ጌታቸው መሞት ከአቶ ታሪኩ ግጭት ጋር እንግዲህ እንደሚገናኝ ሙሉ ለሙሉ አጣርተን ደርሰንበታል። ከፎሬንሲክ በተገኘው ነገር ደግሞ እንግዲህ አሁን አቶ ታሪኩ
በጥርጣሬ ወይም ደግሞ ዋና ተጠርጣሪ መሆናቸውን ለእኛ ገልጸውልናል። በዚህ በኩል እንግዲህ እስከዛሬ ስትተባበሩ ለነበራችሁ ወንድም እህቶቻችን ምስጋና ላቀርብ እወዳለሁ። ምክንያቱም ብዙ ነገሮችን እንግዲህ ከጎን የሆናችሁ ስትተባበሩኝ ስታስተካክሉልኝ ማለት ይሄኛው ኬዝ እንደሚታሰበው ብዙ ነገሩ እንግዲህ ከጀርባ ወይም ደግሞ ከካሜራ ጀርባ ብዙ የተሰሩ ስራዎች ያሉት ነው። ቢሆንም ምን ልበላችሁ ምስጋናን ለእናንተ ሳላቀርብ ማለፍ አልፈልግም። ብዙ ነገሩን ደግፋችሁኛል። ሆስፒታል ላይ የምትሰሩ የህግ አካላቶች፣ አንዳንድ አቃቤ ህጎችም እንግዲህ ለእኔ አንዳንድ ኬዞችን ሳመጣ ማለት ይሄ ነገር አጠራጣሪም ሊሆን እንደሚችል ቢኮዝ እኛ የምንይዛቸው ፋይሎች ብዙዎቹ አጠራጣሪና ትንሽ ከባድ የሚባሉ ነገሮች ናቸው እና ያንን የእውነት አምኖ ለመቀበል ለመስማት እንኳን ሰቅጣጭ የሆኑ ነገሮች ናቸው። አምናችሁ ስለምትቀበሉን ስለምትተባበሩን እስካሁን የምታደርጉልን ድጋፍ በጣም አመሰግናለሁ እላለሁ። ሲቀጥል ደግሞ ቢኒያም ምን አይነት ሁኔታ ላይ ይገኛል? እናትየውስ? እነሱን እስቲ በምን አይነት ሁኔታ ላይ ነው አድርጋቸው ዛሬ እስቲ ለኛ ይሄንን ኤክስኪውዝ ለማድረግ የመጣው ለምትሉኝ፣ ቢኒያም አሁን ላይ እንግዲህ ያው ካሜራ ላይ ባልመጣ ደስ ይለኛል ያለውን ነገር ለማቅረብ ወይም ደግሞ ግዴታ ስለሆነብኝ ነው እንጂ ወደ ካሜራ ባልመጣ ደስ ይለኛል። በቀጣይ ከእናቴ ጋር ነው መቅረብ የምፈልገው ብሎኛል። እናትየውንም እንግዲህ በተቻለን አቅም ትላልቅ ሆስፒታሎች ላይ ወስደን ሕክምና እንዲያገኙ እያደረግን እንገኛለን። እኛም ደግሞ ለነሱ የሚገባቸውን ሀብት ንብረቶቻቸውን የቤት አጋዥ ሰራተኛቸውንም ሆነ የቤት ጥበቃቸውን ለማናገር ሞክረናል። የቤት አጋዥ ሰራተኛቸውን እንግዲህ አግኝተን ስንጠይቃት ያለችን ነገር አለ። የዛን ቀን ሲገቡ የነበረው ነገር ምን እንደሆነ ያነገረችን ሚስጥር አለ። ያንን እንግዲህ ያው በስተመጨረሻ የምነግራችሁ ይሆናል። ያቺ ሰራተኛ ምንድን ነው ማለት ስለምንድን ነው የምታውቀው የሚለውን ጽሁፍም የላከችልኝ ነገር አለና እሷን ሳናስገባ አንዳንድ ነገሮችን ብንጨርስ ደስ ይለኝ ነበር። ምክንያቱም ምንድን ነው የምታውቀው ስለ አቶ ጌታቸው የሰማችሁስ ያየችውስ ነገር ምንድን ነው? እሱ ሰክሮ መምጣቱ ወይንስ ደግሞ ከሌላ ቀን ከወትሮ ለየት ባለ መንገድ ሰክሮ መምጣቱን አይታ ነው ይሄንን ነገር ልትገልጽ የሞከረችው? እኔ በዛ በኩል የሆነ ትንሽ ግራ የሚያጋባኝ ነገር ገጥሞኝ ነበር። ግን እሷ በስትክክል እናንተ ማወቅ ያለባችሁ ነገር አለ ይጠቅማችኋልን ብላኛለችና እስቲ እናያለን። ትምጣ። ከመጣች በኋላ ምን ልትነግረን እንደምትችል ምን አይነት ነገር ልታሳውቀን እንደምትችል ሙሉ ለሙሉ ከእሷ አንደበት የምንሰማ ይሆናል። ያቺ ሴተኛ አዳሪ ስለተባለችው ነገርስ እንደው ማወቅ የምንችልበት መንገድ ይኖር ይሆን? ከእሷ የምንሰማቸው ነገር ይኖር ይሆን? የምናጣራ ይሆናል። በቀጥታ እንግዲህ እህታችንን እናስገባና አንዳንድ ነገሮችን ከነሱ ጋር የምናወራ ይሆናል። ውድ ቤተሰቦች እንግዲህ ከዛ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በመቀጠልም ደግሞ እንግዲህ እህታችን የምትለውን ነገር ከጎን የሆናችሁ አብራችሁ ሆናችሁ እንድትከታተሉ እጋብዛችኋለሁ። እስከዛው ድረስ ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቻችን አሁን መለስ ብዬ መጥቻለሁ። እስቲ እህታችን ያለውን ነገር ልታሳውቀን ስለምንስ ደግሞ ልትነግረን ትችላለች። የአቶ ጌታቸው እንግዲህ የቤት ሰራተኛቸው መታለች። ምን እንደምትለን ስለጀመርነው ኬዝስ እንግዲህ ተጨማሪ ሊሆንን የሚችል የምትነግረን ነገር ምን እንደሆነ እንጠይቃታለን። ከዛ በፊት እንግዲህ ታስተዋውቀንና ራሷን የምንጀምር ይሆናል። ሰላም፣ እንዴት ነሽ? እስቲ መጀመሪያ ለኦዲየንሶቻችን ራስን አስተዋውቂልንና ቃለ ምልልሳችንን እንጀምራለን ማለት ነው። እሺ፣ ስሜ እመቤት ይባላል። ሰላም እመቤት። እሺ፣ ሰላም። ዛሬ የመጣሽበትን ጉዳይ ታውቂዋለሽ ብዬ አስባለሁ። ስለ አቶ ጌታቸው ቤተሰቦች መጠየቅ የምፈልገው ነገር እንዳለ ሰምተሻል። እዛም ነበር ልትተባበሪን የመጣሽው አይደል? አቶ ጌታቸው ቤተሰብ ውስጥ ምንድን ነው የተፈጠረው? የምታውቂው ነገር አለ? እንደዚህ አይነት ነገር ገጥሞንም የማውቀው ነገር የለም። ኦኬ፣ እሺ። ግን አንቺ ግራ አትጋቢ። እኔ የምጠይቅሽን ነገር ምንም ነገር ሳትፈሪ ትነግሪኛለሽ። ከዛ በፊት ግን እስቲ ከእነሱ ጋር ምን አይነት ቅርበት እንደነበረች ብትነግሪኝ ደስ ይለኛል። ያው ከጋሼ ጋርም ከትዬ ጋርም የቤተሰብ አይነት ቅርበት ነው ያለን። በጣም ጥሩ ሰዎች ናቸው። ኦኬ። ቤት ውስጥ ከአንቺ ጋር ምንም አይነት ግጭት ገጥሟቸው አያውቁም? በጭራሽ እንደዚህ አይነት ነገር የለም። ልጆቻቸውም ስርዓት ያላቸው ልጆች ናቸው።
ጋሽም እትዬም ጥሩ ሰዎች ናቸው በጣም። እንደው ድርጅት ውስጥ ካሉ ሰዎች ማንም ሰው መጥቶ አንቺን አናግሮሽ ስለ ቤተሰብ ስለ አንዳንድ ነገር ጠይቆሽ አያውቅም? ከኔ ጋር ማንም እኔ ጋር ደርሶ አያውቅም። ከእነሱ በስተቀር ማንም አግኝቶኝ አያውቅም። እርግጠኛ ነሽ? ማንም ሰው መጥቶ ምንም ነገር አናግሮሽ አያውቅም? ጭራሽ አያውቅም። እኔ ከቤት ውስጥ ካልወጣም እናም እንደዚህ ማቆም ሰው የለም። በቃ ከቤት ውስጥ ነው ስራዬን ብቻ ስሰራ ነው የምውለው። ከአቶ ጌታቸው ጋር የሚመጡ ሰዎችስ እንደው አንቺን ስለ ቤታቸው ስለ ቤተሰቦቻቸው አንዳንድ ፋይሎችን ሊጠይቁሽ የሞከሩ ሰዎች የሉም? የለም፣ ጭራሽ የለም። ኧረ እንደዚህ ነገር የለም። እሺ እመቤት፣ ግን አቶ ጌታቸው እንግዲህ ውጭ ሀገር ሄደው ተዝናንተው ወይም ደግሞ ለስራም ሊሆን ይችላል ወጥተው በመጡበት ሰዓት ወይም ደግሞ የመጨረሻቸው ቀን አገር ውጭ ነበር። መጥተው እንግዲህ የመጨረሻ ቀናቸውን አምሽተው ቤት እንደገቡና ጠዋት ላይ ራሳቸውን ሰቅሎ እንደተገኘን የሰማ ነው። በጣም ያሳዝናል። የዛን ቀን እንግዲህ ማታ ላይ አምሽተሽ የተኛሽው እነሱንም ያገኘሻቸው አንቺ ብቻ እንደሆንሽ መረጃ ደርሶኛል። ስለዚህ ምን ትይኛለሽ? ያው እኔ የማውቀው ነገር በፊት ጋሼ ሲመጣ ለሁሉም ነገር እቃ ይዞ ነበር የሚመጣው። ለሁሉም ሰው ቤት ውስጥ የሚያስፈልገውን ነገር ከውጭ ሙሉ ነገር ይዞ ነበር የሚመጣው በፊት። ከሀገር ውጭ ሲወጣ ማለት ነው? ከሀገር ውጭ ሲወጣ ለእኔም ሳይቀር ነበር የሚያመጣልኝ ብዙ ነገር። ለቤት ውስጥ ለሁላችንም በቃ ይዞ ይመጣል። እቃ የሚያስፈልገንን ነገር ያመጣል። እና ግን የዛን ጊዜ ሲመጣ በባዶቹ ነበር የመጣው። እና በጣም በቃ ከፍቶስ ነበረ። ስሜቱ ልክ አልነበረም የዛ ሰዓት። ያው ከኔ ጋር እንደዚህ ቅርበትም የለንም ከሱ ጋር ከትዬ ጋር ነው እንጂ ከሱ ጋር እንዲህ የምናወራውም ነገር የለም ነበር። እንደዚህ አውርተንም አናውቅም። በቃ ደህና ደርሽ ደህና ዋልሽ በቃ ከሰላምታ ውጭ ምንም ነገር እኔ ከሱ ጋር ተገናኝቼ አላውቅም። ብዙ ጊዜ ከትዬ ጋር ነው የምናወራ ያለውን ነገር ስለ ቤት ውስጥ ያለውን ነገር። እና የዛን ቀን ግን ሁሉም ከተኙ በኋላ ነይ ምናምን ሲለኝ በጣም ደንግጬ ነበረ። እኔ ለምንድን ነው የጠሩሽ? እኔ እንጃ ሌላ ነገር ነበር የመሰለኝ መጀመሪያ። ከዛ በጣም ደንግጬ ነበር። እና ቁጭ በይና ስሚኝ ምናምን ነገር አለኝ። ኮስተር ብሎ ሲለኝ በጣም ጨንቆኝ ምናምን ምንድን ነው ምናምን ብዬ ግራ ገብቶኝ ነበር። ከዛ ሳየው ፊቱም ልክ ስላልነበረ እና ምን የከፋው ነገር ሊኖር ይችላል ደግሞ ብዬ ተቀመጥኩኝ። ከዛ ዛሬ እኔ ስመጣ ሙሉ ንብረቶችን አስረክቤን የመጣሁት አለኝ። ማለት ሙሉ ንብረቶችን በቃ ተቀምቻለሁ እንደዛ ነገር ነው አባባሉ። በማን ተቀማዋለሽ? እንጃ ግራ ገባኝ። እኔ እንዴት ሆኖ ነው ከስራክ ነው ብዬ ብዙ ነገር ጠየቅኩትኝ። አይደለም በቃ ስሚ ዝም ብለሽ ምናምን ነገር አለ ተቆጥቶ። ከዛ እንዴት ማለት ምናምን ነገር አልኩትኝ። ከዛ በሴተኛ አዳሪ አለኝ። በሴተኛ አዳሪ ምን? እንደዚህ ጥልቅ አልነገረኝም። በሴተኛ አዳሪ ብቻ ነው ያለኝ። በሴተኛ አዳሪ ንብረቴን አጣሁ ነው ያለሽ? እሺ ከዛ በኋላስ ምንድን ነው የተፈጠረው? ከዛ በቃ እንደዚህ ካወራኝ በኋላ በእንዴት በቃ ሂጂና ተኝ እንደውም ምናምን ነገር አለኝ። ከዛ እኔም ደንግጬ ገብቼ ተኛ። ከዛ የሆነ ሰዓት ላይ ተነስቼ ሳይ ማብራቱ ምናምን አልጠፋም አልተኛም ብዬ ደግሞ በመስኮት ሳየው ወጥቷል እሱ። እሺ ከዛ በመስኮት ያየሁት ነበረ። ወጥቶ ቆይቶ መጣ። ቆይቶ ሲመጣ እየተንገዳገደ ምናምን ነበርና እንደውም የመሰለኝ ጠጥቶ መጣ። በቃ በዚህ ንዴት ምናምን ብዬ ነበር ያሰብኩት። እሺ ከዛ ግን ጠዋት ላይ ከእንቅልፌ ስነሳ እየተጮኸ ነበረ። ከዛ በቃ ራሱ እመቤት ቆይ ከዛ በፊት ከአንቺ ጋር እንደዚህ ቁጭ ብሎ አውርቶ ያውቃል? ስላለው ነገር ስለ ስራም ሆነ ስለምን እንደዚህ የሆነ ነገር ብስጭት ሲገጥመው ከባለቤቱ ጋርም ከተጣላ ሊሆን ይችላል የሆነ ነገር ከገጠመው ቁጭ ብሎ አውርቶሽ ያውቃል? ኧረ አያውቅም ጭራሽ። በጣም እንትን ነው በቃ እንደዚህ አውርተን አናውቅም ከሱ ጋር። የሚያስፈልገውም ነገር ካለ ቤት ውስጥ ለትዬ ነግሬያት ነው ትዬ ነው የምትነግረው ለሱ እንጂ ከሱ ጋር እንደዚህ አውርተን አናውቅም። ስለ ቤት ውስጥ ጉዳይ ራሱ ከሰላምታ ውጭ የለንም። አንድ ቤት ውስጥም ሆነ ከሰላምታ ውጭ እንደዚህ የሚያወራም ሰው አይደለም ደግሞ። ውድ ቤተሰቦች እንግዲህ አሁን እየሰማን ያለነው ነገር በሙሉ ያች የተባለችዋ ሴት ማን እንደሆነች የሚገልጽልን ነገር
ያለ ይመስለኛል። ያቺ አቶ ታሪኩ ንብረቱ ወስደዋለች። በእሱ ንብረት እንግዲህ ሁሉ ነገር እየሰራች ትገኛለች የተባለችው ሴት ሴተኛ አዳሪዋ መሆኗን እርግጠኛ የምንሆንበት አንድ ማስረጃ አግኝተናል ማለት ነው። ያም የሚሆንበት ያው መጀመሪያ ያለውን ነገር ነግሬያቸዋለሁ። አቶ ታሪኩም እንግዲህ መጀመሪያ ስለዚህ ወንጀሎች በሙሉ ተጠርጣሪ መሆናቸውን ለህግ አካልም እንግዲህ አሳልፈን እንደሰጠናቸው ለእናንተ የገለጽኩላችሁ ነገር ይሆናል። ይሄን የምልበትን መንገድ ምንድን ነው? አቶ ታሪኩ ያሉት ወንጀሎች ውስጥ በሙሉ የተገኙት ፌክ ዶክመንቶች፣ አንዳንድ ነገሮች ለእኛ ደግሞ ሪላቸው ብሎ ያቀረቡልን ነገሮች በሙሉ ስናጣራ ፌክ መሆናቸው ሲደረስበት ሙሉ ለሙሉ እንግዲህ እጃቸው የአቶ ጌታቸው መሞት ውስጥ እንዳለበት በእኔ በኩል አጣርቼ የደረስኩበት ነገር ነው። የህግ አካልም እንግዲህ ራሳችንን ማጣራት ያለብን ነገር አለ ብለው ወይም ደግሞ እኛም አጣርተን መድረስ ያለብን ነገር ስላለ በፎሬንሲክም ከዚህ በፊት የተወሰደ ከአቶ ጌታቸው አስክሬን ላይ እንግዲህ ከዚህ በፊትም የተገኙ ነገሮች እንዳሉ የህግ ባለሙያዎች እኔን አጫውተውኛል። በዛም መሰረት እስቲ የሚጣሩ ነገሮች ይጣራሉ። እስከዛም ድረስ እኛ ከዚህ ከእህታችን ያገኘነውን ነገር በማቀናጀት ያቺን ልጅ የምናገኛት ይሆናል። ያቺን ልጅ እንግዲህ ሴተኛ ዳሪዋ ማን እንደሆነች ማግኘት ወይም ደግሞ ማጣራት ነው ትንሽ ግራ እያጋባን ያለው። እያወዛገብን ያለም ነገር ምንድን ነው? እንደነገርኳቸው ነው። አቶ ታሪኩ ሲጠቁመን ለማግኘት ሄደናል። ያቺን ልጅ ስናገኛት እኔ ነኝ የሀብት ንብረቱ ባለቤት ብላ የወጣችዋል ልጅ እሷ እንዳልሆነች፣ ምክንያቱም እርግጠኛ ነኝ ሊያደርጉት የሞከሩት ሂደን እኛ ልንይዛት የፈለግናት ሴት ሌላ እንደሆነች። እንግዲህ ቢንያምም ደግሞ ልጅቷ ተገኝታለች የቤተሰቦቻችሁ ወይም ደግሞ የአባትህን ንብረት የወሰደችው ብለን በያዝንበት ሰዓት እሱን ጠርተን ስናሳየው ከዚህ በፊት እንግዲህ የእነሱ ድርጅት ውስጥ ስትሰራ የነበረች ሴት እንደሆነች ቅድም ገልጬላቸዋል። እነሱ ድርጅት ውስጥ ስትሰራ የነበረች ሴት እንደሆነች እና ከአባቱ ጋር ደግሞ ፈጽሞ ምንም አይነት ግንኙነት ያሌላ ሴት እንደሆነች ነግሮኛል። እና እኛም ስናጣራ ልጅቷ ተከፍሏት እንደሆነ አንዳንድ ነገሮችን ገልጻ እንላለች። በቀጣይ እንግዲህ ለእናንተ የሆኑት ማስተላለፍ ያለብን ነገር ያለ ከሆነ እስካሁን ካሉት ለየት ያለ ነገር ካለ ለእናንተ የምናስተላልፍ ይሆናል። ለአሁኑ ግን እስቲ ከሰራተኛውም የሰማናቸው ነገሮች አሉ። እነሱም በሙሉ ለሙሉ ተጣርተው እንግዲህ ለህግ አካል አሳልፈው የሚሰጡ ነገሮች ናቸው። ለእነ ቢንያምም እንግዲህ ካሉት ድርጅቶች መሀል መመለስ ያለባቸው ነገሮች እየተመለሱ ስለሚገኙ ለእነሱ መደረግ ያለባቸው እስካሁን ድረስ የሚቸግራቸው መጠለያ ስለሆነ በራሴም ሆነ ከድርጅቱ ጋር በመስማማት ለእነሱ መደረግ ያለበትን እስካሁን መጠለያ እንዲያገኙ አድርገናል። መጨረሻ ግን እስቲ እሷን መጠየቅ የምፈልገው ነገር ይኖራል። እመቤት እንደው እስቲ አንዳንድ እኔ መስማት የምፈልጋቸው ነገሮች አሉ። አሁን አንቺንም እንደጠየቅኩሽ የቤታችሁ ጥበቃ ከአቶ ጌታቸው ጋር እስቲ ምን አይነት ቅርበት አለው? አሪፍ የሆነ ቅርበት ነው ያላቸው ሁለቱም። ጋሽም ቢሆን አይደርስም እኮ እንደዚህ እንትን አይልም። በቃ የሚጫን ሰው አይደለም ልልሽ የፈለግኩን ገብቶሻል ማለት የዛኔ እንግዲህ አምሽቶ መጥቶ ነበር። ከዛን እንደወጣ ነግረሽኛል አይደለ? መቼም በሩን እንግዲህ ያው መኪና ይዞ ነው የሚንቀሳቀሱት አይደለ? ስለዚህ ራሳቸው አይደለም የሚከፍቱት፣ የቤት ጥበቃ ነው። እና የቤቱ ጥበቃ ሲወጡም ሆነ ሲገቡ አንዳንድ ነገሮችን የሰማው ነገር ይኖር ይሆን? አሁን ላይ እሱም ማግኘት ስላልተቻለ ነው ይህን የጠየኩሽ ያሉት። እና ያው ከአንቺ ጋር ደግሞ ሜቢ ቅርበት ሊኖረው ይችላል የሚለውን ነገር ስላሰብኩኝ ነው። ግን እሱም ግራ ገብቶት እኮ እኔን እየጠየቀኝ ነበረ። ማለት ምን ሆኖ እንደዚህ ሊሆን ይችላል? በቃ ራሱ ማጥፋት በጣም ከባድ ነገር አይደለም? አይ ነው መቤት፣ አሁን ራስን ስለማጥፋት ብቻም ሳይሆን ጥበቃው እሱ በሚወጣ በሚገባበት ሰዓት አሁን አንቺ ሰምተሽ ለእኛ የነገርሽን ነገር አለ አይደለ? ልክ እንደዛው የሆነ ሰምቶ ለአንቺ ለመግለጽ የሞከረው ነገር የለም? እሱን እኮ ነው ልክ እሱ ራሱ እንዴት እንደዚህ ሊሆን ቻለ እያለ ነበረ። ማለት ራሱ የሚያጠፋ ሰው አይደለም እና ምን ጎሎበት ነው እንደውም እያለ ነበረ። ይህን የመሰለ ቤት እያለው ይህን የመሰለ መኪና እያለው ይህ ሁሉ ድርጅት እያለው እንዴት ራሱን ያጠፋል? እኛ እንኳን አላጠፋንም እያለ ነበረ እንደውም። እንደው እሺ አቶ ጌታቸው ከዛ በፊት እንደዚህ አምሽቶ የመምጣትም ሆነ ለየት ያለ ባህሪ የማሳየት ነገር ይታይባቸው ነበር? ጋሽ እንደዚህ አይነት ባህሪ የለበትም። በቃ የዛን ቀን ነው አልኩ እኮ ከኔ ጋር ራሱ አውርቶ አያውቅም። የዛን ቀን እንዴት ሊያወራ እንደቻለ ራሱ በጣም እስካሁን ድረስ ነው እንትን የሚለኝ።
እንዴት ለእኔ መናገር የፈለገውን እንዴት ለእኔ መናገር እንደፈለገ ራሱ በጣም ነው ግራ የሚገባኝ። እትዬ እያለች እንዴት ለእኔ እንደዛ ሊለኝ ቻለ? ጓደኞቹም እያሉ እንዴት ለእኔ እንደዚህ እኔን እንዴት አስቡ ለእኔ እንዴት እንደነገረኝ አላውቅም። እኔም ራሱ ግራ ገብቶኛል። እንደው የዛኔ የቀብር ስነ ስርዓቱ ላይ የሰማሻቸው ለየት ያለ ነገር ይኖር ይሆን? የለም፣ ሁሉም ሰው ግራ እንደገባው ነው። ሁሉም ሰው ግራ ተጋብቷል። እንዴት ራስ ማጥፋት እንዴት ሊመጣልህ ቻለ? ሁሉም ነው እንትን የሚለው። እሺ እንግዲህ ያው እስካሁን በዛ አካባቢ ካወራን በስተመጨረሻ ስለ አንቺ ህይወት አሁን አንቺ ምን አይነት ሁኔታ ላይ እንደምትገኝ ማወቅ እፈልጋለሁ። ምን አይነት ስራ እየሰራሽ ይሆን? ከነሱ ጋር እንግዲህ ከተለያያችሁ 1-3 ዓመት ሆኗቸዋል። ከነሱ ጋር ስራ ካቆምሽ እንደዚህ ሆኖሻል። ስለሆነ ምን አይነት ስራ ላይ ነው የምትገኝ የሚለውን ነገር ማወቅ እፈልጋለሁ። እኔ ተመላላሽ ስራ እየሰራ ነው። አሁንም እንደ ማለት የቤት ሰራተኛ ሆነሽ ነው እየሰራሽ ያለሽው? አዎ፣ እንደነትዬ አይነትማ ሰው አላገኝም። አሁን ተመላላሽ ካልሆነ እንደዚህ ቤት ውስጥ መምጣት አልፈልግም። እዛ ከተፈጠረውም አንጻር እኔ ሰው ቤት መኖር ራሱ በጣም ነው የሚያስጠላኝ። ተመላላሽ እየሰራው ነው። እንደ ላጦች ጋር ምናምን ልብስ እያጠብኩ ምናምን ነው። እመቤት አንድ ማለት ቀደም የሆነ ነገር ጠይቄሽ ነበር፣ ግን አሁንም ድጋሚ የሆነ ማስታወስ የምትሽው ነገር ካለ ብዬ ነው የምጠይቅሽ። ብዙ ባለሀብቶች ጋር የሚታይ ነገር ስለሆነም ነው። እሱም ምንድነው ምን ያደርጋሉ? ብዙ ጊዜ ውጪ ላይ ካፌዎች ላይ ሆነ አንዳንድ ቦታዎች ላይ ማግኘት የማይፈልጓቸውን ሰዎች ቤት ይዞ ይመጡና ከነሱ ጋር ላይክ ኦፊስ የመሰለ ነገር ሊኖራቸው ስለሚችል ወይም ደግሞ ፊት ለፊትም ላይ ሆኖ ማውራት ስለሚችሉ ያንን አድርገው የሚያውቁ ከሆነ ከቢሮ ሰው ሆኖ ወይም ደግሞ ድርጅት አካባቢ ላይ የሚተዋወቁ ሰዎችን ቤት ይዘው መጥተው አንዳንድ ነገር ሲያወሩ ሰምተሽ የምታውቂ ከሆነ በተለይ ደግሞ ከወረቀት ጋር የተነካካ ነገር ካለ እንደዚህ ወረቀት ይዘው መጥተው ሲፈራረሙ ሲጽፉ ምን ሲሉ እንደዚህ ያየሽው ለየት ያለ ነገር ካለ ብትነግሪኝ። ማለት ይጥቀምክ አላውቅም፣ ግን ብዙ ጊዜ አሁን ጋሼ እንደ ቢሮ ነው የሚጠቀመው። ቢሮ አለው ቤት ውስጥ የራሱ የሆነ ቢሮ አለው እና ጓደኞቹ ምናምን ይመጣሉ፣ አብረው ስራ የሚሰሩ ይመጣሉ እና እናትዬም አይኖሩም። በቃ የእሱ ጓደኞች ብቻ ነው የሚኖሩት እና እኔ ነኝ ላስተናግዳቸው እኔ ነው የምኖረው። እና የሆነ ጊዜ ላይ ራሱን ከማጥፋቱ ከሳምንት በፊት የመጡ ሰዎች ነበሩ። ለምን አለገሽኝ ታዲያ? ማለት ይጠቅመሃል ብዬ አላሰብኩም። ምን የመሰለኝ የዛን ቀን ብቻ ነው እና 2 ወንዶች ናቸው። አንዱ እንደውም በጣም ግዙፍ ነው እና የሆነ ምሳ ሰዓት ላይ ነው የመጡት። ከዛ በኋላ ጋሼ ጋር ገቡ ምናምን እንትን እያሉ ሻይ ቡና ምናምን አምጫሉኝ ወሰድኩላቸው እና የሆነ ሰዓት ላይ እያስተናገርኩኝ በጣም እየተጫጫሁ ነበረ። በጣም ጋሼ በጣም በቃ ተቀያይሮ ነበረ ምናምን ድምፁ በጣም ይሰማ ነበረ እና ደንግጬ እንደውም ለማወቅ ፍላጎት ስለነበረኝ እቃ በማይወስድብኝ ሰዓት ዝም ብዬ ገብቼ ለመውሰድ እንትን አልኩኝ። አንኳኳና ገባሁ። ምንድን ነው ማለት የሆነ ኃይለ ቃል እየተነጋገሩ ነበር ነው ወይስ ምንድን ነው? አዎ በጣም ጋሼ በጣም በቃ ፊቱ ተቀያይሮ ነበር፣ ፊቱ አልቦስ ነበር፣ በቃ በጣም ደንግጦ ነበረ። እሺ። እና የሆነ ወረቀት ነገር ነው እያሳያቸው ከዚህ በላይ የለኝም በቃ ምናምን ሁሉንም እኮ ነው በቃ ይሄ ብቻ ነው የቀረው ምናምን ነገር እያላቸው ነበረ። ሰውየው ምን አይነት ሰው ነበሩ? አንደኛው ግዙፍ ነው ብለሽኛል፣ አንደኛውስ? ቀላ ያለ አጠር ያለ ነገር ነው ማለት በጣም አጠር ያለ ሰው ነው ወይንስ? አጭር ነው፣ ቀላ ያለ ሰውዬ ነው። እንደው ፎቶአቸው ምናምን ብናሳይሽ ለይተሽ ታውቂያቸዋለሽ? አዎ በደንብ አይቻቸው ነበረ። የዛ ሰዓት በጣም እንትን ስለነበሩ ደንግጬም ስለነበረ ሁሉንም ነበር በደንብ አይቼ ወጣሁት እኮ። ምን ሰማሽ ስትገቢ ግን? በቃ ወረቀቶቹን እየበታተነ ይሄ ብቻ ነው የቀረኝ ምናምን እያለ በጣም ተናዶ ነበረ። ይሄ ብቻ እኮ ነው እጄ ላይ ያለው በቃ ይሄን ነው ምናምን እየሰጣቸው ነበርና ከዛን አብረው ነው የወጡት ወይንስ ሰዎቹ ብቻቸውን ነበር የወጡት? በዛን ሰዓት ሰዎቹ ብቻቸውን ወጡ እና ግን እሱ በጣም ተናዶ ነበር። ረጅም ሰዓት ነበር ፊቱን አልቦስ ነበረ ምናምን ደንግጦ ነበር። በቃ እንዴት ላይ ነበረ። የአቶ ጌታቸው ባለቤት አልነበረችም በዛን ሰዓት ቤት? አንዳንዴ ትወጣለች ድርጅቱን ለማየት። ድርጅቱን አይታ ምናምን ውላ ነው የምትመጣው አንዳንዴ። ውድ ቤተሰቦች እንግዲህ ስለዚህ ይሄ ማለት ሊሆን የሚችል እስካሁን ካየናቸው ሰዎች ውስጥ እንደኔ ግምት ከሆነ አቶ ታሪኩ ሊሆኑ ይችላሉ ብዬ አስባለሁ። ይህንን ነገር እያደረጉ ያሉት አቶ ታሪኩ ናቸው ወይም እርግጠኛ
በአቶ ታሪኩ የተላኩ ሰው እንደሆኑ እተማመናለሁ። ፎቶ እናቀርብላታለን። ከዛ ፎቶዎች ውስጥ እንግዲህ ለይታ አቶ ታሪኩን ማውጣት ከቻለች ተጨማሪ ማስረጃ እንግዲህ አቶ ታሪኩ ላይ እያገኘን ነው ማለት ነው። ያ ሁሉ ነገር ወይም ሊያስፈርሙ የሚችሉት ውክልናውን ያስፈርሙበት ቀን ሊሆን እንደሚችል እርግጠኛ ነኝ። ሙሉ ውክልና እንግዲህ ስለ ድርጅቶቹ አስፈርሞ ያለውን ነገር ሰብስቦ የተቀመጠበት አንድና አንድ ወይ በዛ በኩል ነው ወይም ደግሞ እንግዲህ ያው ቅድም የተገኙ የተወሰኑ ፋብሪካዎች ላይ በተያዙት ፋይሎች ፌክ ፋይሎች ነው ማለት ነው። እና እመቤት በጣም አመሰግናለሁ ስለተባበርሽን፣ ስለሰጠሽንም ማስረጃዎች በሙሉ። አንቺም ደግሞ እንግዲህ ያው እነዚህ ፋይሎች ከወጡ በኋላ ትንሽ ለአንቺ ከባድ የሚሆን ነገር ሊኖር ስለሚችል ከዛ በፊት ራስሽን የምደብቂበትን መንገድ እናመቻችልሻለን። እስከዛም ከኛ ጋር እንድትቆይ የምትችይበትን ሁኔታ እናመቻቻለን ማለት ነው። እና ምንም የሚያስፈራሽ ነገር የለም። በጣም እናመሰግናለን። መሄድ ትችያለሽ። እሺ እንግዲህ ውድ ቤተሰቦቻችን ከእመቤት የሰማናቸው ነገሮች በሙሉ ጠቃሚ ነገሮች ናቸው እና እሷንም ከወዲሁ እያመሰገንኩኝ እኔም ደግሞ በመቀጠል እንግዲህ ይሄ ፋይል ኦልሬዲ ሙሉ ለሙሉ አቶ ታሪኩን በቁጥጥር ስር ስላሉ የቀሩት አንድና አንድ ሞገስ ብቻ ነው። ሞገስም ደግሞ ስለ ድርጅቱ ብቻ ወይም ደግሞ ድርጅቱን በመምራት ላይ ነው እንጂ ሌላ የሰራቸው ወንጀሎች እንዳሌሉ አጣርተን ስለደረስንበት ነው። አሁን ግን እስቲ አቶ ሞገስ ከሱ ጋር መጥቶ ሊሆን የሚችለውን ጥርጣሬ ይኖረኛል። ያንን ነገር ደግሞ እናጣራና የእውነት ያ የተባለው ሰው የአቶ ታሪኩ ከሆነ ሙሉ ለሙሉ እንግዲህ ለነቢኒያም ንብረታቸውን የምንመልስበት የመጨረሻ መንገዳችን ይሆናል ማለት ነው። እስከዛው ድረስ እንግዲህ ውድ ቤተሰቦቻችን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁንም እንደተለመደው ኮመንት ላይ አስቀምጡልኝ። ይህም ቪዲዮ ደግሞ ለብዙ መዳረስ አለበት ብላችሁ ካሰባችሁ ሼር ያድርጉት። ሲቀጥልም ደግሞ ቪዲዮ ላይክ ያድርጉት። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።